ሁላችሁንም ሰላም ብያለሁ እና እንላምሪ ታች ያላችሁት ሁላችሁንም ሰላም ብያለሁ። ያው እንግዲህ ዛሬ ላይ አይ ቲንክ እንደ ድል ልናየው የምንችለው ነገር ተከስቷል፣ ወይም እንደ ድል ልንቆጥረው የምንችለው ነገር ተከስቷል። አንድ የአመራር አቅም ትልቅ ኳሊቲው ይሄ ነው። ፖለቲካ ባይ ዘ ዌይ አሸተ ማለት አሸ ፈለገ ማለት ነው ትርጉሙ። የአባቱ ስም ደምለው ነው። እንግዲህ ደምለው በጣም የአማራ ገላጭ የሆነ ስም ነው። ክርስቲያን ታደለ አልፈልግም ያለው ስም ምን አልከኝ? ክርስቲያን ታደለ አልፈልግም ብሎ ወደ ክርስቲያን ታደለ ዋና ስሙ ደምለው ነበረ። ከዛ በኋላ አልፈልግም ብሎ የተወው ስም ነው እና ደምለው ቆንጆ የሚባል ስም ሰብስበው ጠቅልለው ማለት ነው። ደምለው ማለት ትርጉሙ ማለት ነው እና አሸተ ደምለው ስሙ አሸተ ፈለገ ነው። ደምለው ጠቅልለው ነው። የፈለግከውን ጠቅልል ማለት ነው። ጠቅልሏል። ደመቀ ዘውዱ አየለ ነው ያያቱ ስም። ብዙ ሰው ትግሬ ናቸው ምናምን። አይ ቲንክ አንድ ጊዜ አባቱ በትግራይ የሚኖሩ አባቱ ወያኔ ያው እንደተለመደው የሚያደርገው ሴራ አለ፣ ማስጨነቅ አለ። ያንን ብቻ አምጥተው የትግራይ ፖለቲካ ሰውየውን ከኛ ለማውጣት የአማራ እኮ አይደለም ትግሬ ነው፣ ትግሬ ከሆነ ለምን ትግሬ ይታገላል? እና ይሄን አድርገው ነበር። ዛሬ ግን ባይዘዌ ለአማራ ትግል አቁሟል ይባላል። የስ የፋኖ ትግል ውስጥ የሉ፣ ግን ለአማራ መታገላቸውን አላቁም። አሁንም እየታገሉ ነው ለአማራ። ኦኬ፣ አሁንም እየታገሉ ያሉ ናቸው ለአማራ። ይሄን ማየት ያለባቸው የአማራን ፕላይት ወይም የአማራን ሰቆቃ መከራ ደጋግሞ እያሳዩ ያለበት ጊዜ ላይ ነን ያለ አይደል? ዛሬም እንግዲህ በቴሌቪዥናቸው በስክሪናቸው ላይ አስቀምጠው የተጨፈጨፉ የወልቃይት አማሮችን ምን እንደሆኑ በማንነታቸው እንደተገፉ አስቀምጠዋል ማለት ነው። መጀመሪያ 4 ነገሮች ፖይንቶች ላይ ሀሳብ ሰጣለሁ። አብዛኛውን ነገር ዘር ያዕቆብ ስላሉ ብዙ ጊዜ አልወስድባቸው። አንደኛው ከዚህ በፊት የሚባለው እንግዲህ ሁላችሁም የምታውቁት ነው። ወልቃይት ጠገዴ፣ ሰቲት ሁመራ ዌስተርን ትግራይ እየተባለ ነበር የሚጠራው። አሁን ግን በትክክለኛ ስሙ ሪኮግናይዝ መደረግ ጀምሯል። ባይ ዘ ዌይ የአካባቢ በፊት ዳማት እንግዲህ ዛሬ ኤርትራ ምንለው አካባቢ ላይ የዳማት ኪንግደም በምናስተዳድር ጊዜ ዋና ዲስፓችንግ ቦታ ይሄ የበለውና የከለው ዘር ከዛ ነው ያለውና የአማራ ዋና ኮር የሚባል ህዝቦች የነበሩበት አካባቢ ነው። ጠንካራ የሚባል ቦታ ነው ማለት ነው። በአማራነቱ ምንም የማይደራደር ነው። ይሄ ልክ ወለጋ እንዳለው አይነት አማራ እኛ አማራነታችንን በረሳን ጊዜ በአማራነቴ ተበድያለሁ። ባይዘው የወልቃይት ሰው ትግረኛ ማውራት ይችላል፣ ግን ትግሬነትን አልተቀበለም። የወለጋ አማራ ኦሮምኛ ይችላል፣ ኦሮሞነትን አልተቀበለም። ሁለቱም የወለጋም የወልቃይትም አማራ በጎረቤት ክልላቸው ወይም እዛ አካባቢ ባለው ቋንቋ በትግረኛ ቢያወሩ ኖሮ የወልቃይት አማሮች አይገደሉም። ኦኬ፣ አይገደሉም። ወለጋ ያሉ አማሮች ኦሮምኛ አውርተው ኦሮሞ ነን ቢሉ የሚገላቸው ሰው የለም። ግን አማራነታቸው መኖር እየቻሉ ለአማራነታቸው ሲሉ መሞት መርጠዋል። ስለዚህ ማናችንም አማራነት ሊሰጡን ይችላሉ እንጂ አማራነት ምንሰጣቸው ምንከለክላቸው አይደለም። ወይም የተሻሉ አማራዎች እዛ አሉ ማለት ነው። ሌላው ፎር ዘ ፈርስት ታይም በኢንተርናሽናሉ ኃይል ወይም በአይሲ ኢንተርናሽናል ኮሚኒቲ ይባላል። አይሲ ነው ሾርተን ተሙ። በሱ ፎር ዘ ፈርስት ታይም ዌስተርን ትግራይ ከሚል ሁመራ ወደሚል የማሻሻል ነገር መጥቷል። ይሄ ትልቅ ሪኮግኒሽን ነው። ይሄ የሚያሳየው እና ኤርቪን ማሲንጋ ቦታው ላይ ሄደው ያዩት ነገር የፈጠረላቸው ነገር ስላለው፣ አንደኛው የትኛውም ባይዘዌ አሁን የአሜሪካ አዲሱ ከትራምፕ መምጣት በኋላ አዲስ ምንድን ነው የዲፕሎማሲ ሙቭዋ የተለየ ሆኗል። ፖሊሲዋንም ቀይራለች። ሴኩሪቲ ስታቢሊቲ ኤንድ ኮሜርስ ነው፣ ንግድና ሰላም ነው። ከዚህ የዘለለ በሌሎች ሀገር ፖለቲካ ውስጥ አትማች ኢንቮልቭ አታደርግም። መግባት ካለባት ዳይሬክት ዘላ ትገባለች ማለት ነው እንጂ እንደ በፊቱ በገሌ በኩል የሚባለው የነበረው የምናውቀው አይነት የፖለቲካ ስታይል የለም። አሁን ላይ የአሜሪካ በአገራት የውስጥ ጉዳይ ላይ ኢንቮልቭመንቷ ቶታሊ በሚባል ደረጃ ቀንሳለች ማለት ነው፣ ከስፔሲፊክ ሀገራቶች በስተቀር። ኦኬ፣ ያ ጫናውን የአሜሪካ ወይም በአሜሪካ ፖሊሲ
መቀየር ምክንያት ወልቃይት ላይ የነበረው ጫና እጅግ ቀንሷል። ቢኮዝ የትግራይ ኃይሎች ብዙ አድቮኬሲ ግሩፖችን በመቅጠር ምን በማለት የጠነከረ ጫና ያደርሱብን ነበር። ያ ጫና ቀንሶልናል ማለት ነው which is very good። ሌላ ያዩት የተጠናከረ መንግስት አይተዋል which is stability and peace and stability የሚሉት ትግራይ ካለው ሰላም የተሻለ ወልቃይት ላይ ሰላም አለ። ሰላም by the way ሰላም ምንጩም እንደሆነ ብዙዎቻችሁ የምትረዱ አይመስልም። ሰላም ማለት አግሪንግ የመግባባት ውጤት ነው። ለምሳሌ በአንድ ቤት ውስጥ ባልና ሚስት ሰላም አላችሁ ማለት ተግባብተዋል ማለት ነው። በአንድ ትምህርት ቤት ውስጥ ተማሪና አስተማሪ መሀል ጩኸት ከሌለ ክላስ ውስጥ ተግባብተዋል ማለት ነው። ሰላም ማለት የተግባብቶ ውጤት ነው። መግባባት ደግሞ ራይቺየስነስ ይፈጥራል። የራይቺየስነስ ውጤት ነው። ሰዎች ተግባብተዋል የሚለው ሐሳብ የሚመጣው ኦኬ ከምንድነው? ራይቺየስ የሆነ ነገር እየተደረገ ነው። ለምሳሌ እዚህ ውስጥ እኔ መጥቼ ብሳደብ አንድን ብሔር ብዘልፍ እዚህ ያላችሁ ከታች ትሰድቡኛላችሁ አይደል? እንደምን ዘለፍክ ትላላችሁ። ቢኮዝ ተግባብቶ ይል ራይቺየስ የሆነ ነገር እየሰሩ አይደለም። ራይቺየስ የሆነ ሊደር ሲኖር ወይም ትክክለኛ መሪ ሲኖር ቦታው ላይ ምን ይኖራል? ሰላም ይኖራል። ወልቃይት ላይ ሰላም ያለበት ዋናው ምክንያት ቦታው ላይ ባለቤቱ እያስተዳደረ ስለሆነ ነው። ወልቃይት ላይ ድሮ ሰላም የሌለበት ምክንያት ባለቤት ስላልነበር። ይሄንን አንድ የፖለቲካ ሰው ኤርዊን ማሲንጋ ሲዝንድ ፖለቲሻን ነው። በአምባሳደርነት ያገለገለ ነው። ከዚህ በፊትም በሌላ አካባቢ አምባሳደር ሆኖ ሲያገለግል የነበረ ሰው ነው። አንደርስታንድ ያደርገዋል ይህን ሰላም ምክንያቱም አፍሪካ ሀገር ውስጥ ሰላም አፍርሰህ ሰላም መገንባት አይቻልም። ይህን ሰላም መንካት አይፈልግም። ስለዚህ አሁን ያለው ሊደርሺፕ ላይ ኮንፊደንስ አለው። የሄልዝ ሴክተሩን አይቷል፣ የሴኩሪቲ ሴክተሩን አይቷል፣ የፖለቲካል ሴክተሩን አይቷል፣ ኢንስቲትዩሽኖችን ጎብኝቷል። ዌል ቢልት የሆነ ኢንስቲትዩሽን አይቷል። ስለዚህ ይሄ አስተዳደር በትክክል ህዝቡን ሪፕሬዘንት እንደሚያደርግ ገብቶታል። ባይዘው ወልቃይት ላይ የአማራ ህዝብ ነፃ የወጣበት ቦታ ወልቃይት ብቻ ነው። ወልቃይት ለአማራ ብቻ ነው በሚፈልገው መሪ እየተስተዳደረ ያለው ማለት ነው። ስለዚህ ይሄ አንደኛው ትልቅ ፖለቲካል ማይልስቶን ነው ወይም አቺቭመንት ነው ማለት ነው። ሰክሰስ ነው። ኦኬ ሁለተኛው ሲቹዌሽኑን በደንብ አይተውታል። የሊደሮቹ ጥንካሬ አሁን ሊደሮቹ ማስተዳደር ብቻ ሳይሆን ከህዝባቸው ጋር ኮኔክትድ የሆነ ወይም በጣም የተቆራኘ ግንኙነት እንዳላቸው እና ራይቺየስ ሊደር መሆናቸውን አሳይቷል። ቢኮዝ የትኛው መንግስት ህዝቤ ተጨፍጭፏል ብሎ አያሳይም። እነዚህ ሰዎች ግን ባገኙት አጋጣሚ በሙሉ ከዚህ በፊትም በነበረው ህዝባቸው መጨፍጨፉን የጨፈጨፈው ኃይል ማን እንደሆነ ያ ኃይል በር ቢከፈትለት ሌላ ጭፍጨፋ እንደሚያደርግ ኤቪደንትሊ ኦኬ በስነ ስርዓት አሳይቷል። ኦኬ አሁን ያየነው ነገር አተርሊ የአንድ ፖለቲካል ኢሊት ክላስ እንዴት ቢውልድ እንደሚደረግ ሁለት ሰዎች የአንድን ማህበረሰብ ፖለቲካ እንዴት ከኮሜንስመንቱ አንስተው እስከ አድቫንስመንቱ ከአድቫንስመንቱ አንስተው እስከ ትራንሰንደንስ ማለት ነው። ከመነሻው እስከ እድገቱ ከማደጉ ደግሞ እስከ ወደፊቱ እስከ ፊውቸሩ ድረስ ፕሬሸር ያደረጉበት ነው። this is something beautiful ወይም በጣም የሚደነቅ። ሌላው ቅድም አንስቼዋለሁ የአሜሪካ የፎሬን ፖሊሲ ከረንትሊ ስታቢሊቲን እንደ አንድ ትልቅ ነገር ነው የሚሉት። ኦኬ ስለ አንድ ትልቅ በአፍሪካም ይሁን በላቲን አሜሪካ በሉት አሁን ግሪንላንድ ኤቭሪዌር አሜሪካ ኪ ፖይንቶችን እያዩ መከራ ያሉባቸውን ቦታዎች ወይም የኪዮስ ሴንተሮችን ቼክ አድርጓል። አይራን ወይም ኢራን፣ ሚድል ኢስት፣ ሶማሊያ ምናምን እያንዳንዱን ቦታ ሆት ዞኖችን ቼክ አድርጓል። እነሱ ቦታዎች ላይ የተሻለ ኢንፍሉዌንስ እያደረጉ ሰላም ያለበት ቦታ ግን ምንም አይሰሩ። የሰላሙን ነገር በደንብ አስተውሎት ሄዷል። ኤርዊን ማሲንጋ አንድ የተደራጀ መንግስት ምን ሊመስል እንደሚችል አይቷል። ይሄን ነገር ዲስተርብ ማድረግ ማንም አይፈልግም። እንኳን እሱ ጌታቸው ረዳ I think he felt it well ከዚህ በፊትም ብሏል። ከአክሱም አምጥተህ ከአድዋ አምጥተህ መሪ ወልቃይት ላይ አታስቀምጥለትም ያለው he saw everything because ያለው ሰላም ይሄ ቦታ መከራ ውስጥ ያለ ነገር ሰላም ሲኖር ኦኬ ሰላም ሲኖር you feel it ያን አይቷል ማለት ነው። ሌላኛው በቅርቡ የሳውዲ አረቢያ እና የትራምፕ ግንኙነትን አይተናል ማለት ነው። ኦኬ
ሳውዲ አረቢያ እና ትራምፕ ጠንካራ የሚባል ግንኙነት ወይም በዚህ በቢን ሰልማን እና በትራምፕ መካከል ከረንትሊ ሙስሊም ብራዘርሁድን ለማስወገድ ኦልሬዲ ወስኗል። ኦፊሻሊ አሜሪካ እና ሳውዲ በጋራ በጆይንት ስቴትመንት ደረጃ ሙስሊም ብራዘርሁድ የሽብርተኛ ኃይል መሆኑ ወስኗል። ሙስሊም ብራዘርሁድ ሽብርተኛ ነው ከተባለ ሱዳን ውስጥ የሙስሊም ብራዘርሁድ እንቅስቃሴን ይደግፋሉ የሚባሉት የሄሚቲ ግሩፕ ውስጥ ያለው አሰላለፍ ዛሬ ኤርትራ ያለችበት ቲፒኤልኤፍ ያለበት ኃይል ከዚህ በኋላ ከአሜሪካ ጋር ጀርባ የሚሰጠው ይሆናል ማለት ነው። ይሄም ሌላ ጥሩ ነው። ቢኮዝ ለሙስሊም ብራዘርሁዱ እንቅስቃሴ እንደ መግቻ የሚያዩት ቦታ ወልቃይትን ያዩታል ማለት ነው። አዘ ዲስፓችም ሊጠቀሙት ይችላሉ። ነገ ከሁመራ ኤርፖርት ተነስተው ሊደበድቡ ይችላሉ። ግን they need to feel secure አይደል? ሴኩሪቲ ሊኖራቸው የሚችለው የግዴታ ያ ቦታ ስቴብል እና ሴፍ ሲሆን ነው። ሌላኛው የጌታቸው ረዳ እንግዲህ ሮል አይተናል። ጌታቸው ረዳ የሚሄደው እንደ ትግራይ አመራር ብዙዎች አድርጋችሁ ታስባላችሁ። ጌታቸው ረዳ ያለው የኢስት አፍሪካን የአብይ አህመድ አሊ በኢስት አፍሪካን ፖለቲክስ አማካሪ ሆኖ ነው የሚሄደው። ስለዚህ ፖዚሽኑ አዛን ኢስት አፍሪካን ሊደር እንጂ እንደ ህዋት ሊደር አይደለም ሄደው። ስለዚህ በሄደበት ቦታ በሙሉ መሀል ቤት ሆኖ ነው የሚቀመጠው ማለት ነው። ስለዚህ በሚደረጉ የትኛውም ውይይቶች ውስጥ የመሀል ቤት ፖዚሽን ይዟል ማለት ነው። ስለዚህ በዚህ ቦታ ላይ እነ ኮሎኔል ደመቀ ዘውዱ እና አሸተ ደምለው የተሻለ የሚባል ፖለቲካ ሰርተዋል። ጠንካራ ማህበረሰቡ ምን ያክል እንደተበደለ ያንዳንዱ የሆኑት ነገር ኤቭሪቲንግ በደንብ ማሳየት ችሏል ማለት ነው። ኦኬ ይሄ ማሳየታቸው ምንድነው? ለህዝባቸው ዛሬም እየታገሉ ነው። ለህዝብ መታገል ማለት ባይዘው ሰሊጥ ምናምን ይባላሉ። ቢኮዝ ወልቃይት ላይ ሰሊጥ ብቻ ነው። ከህዋት አመራሮች ወይም ከትግራይ ፖለቲካ ወልቃይትን ሳይዋት እንደ ህዝብ መኖሪያ ሳይሆን ማያት እንደ ሰሊጥ ነው። አኪላ አንቶሎ ላይስ ስቴት ዲፓርትመንት ዩኤስ ኤምባሲ የጻፈው ላይ በፖለቲካ ውስጥ መሀል ላይ እንደማይገቡ እና ኢትዮጵያ ወደፊት ፊውቸሯን ስፔሻሊ በዚህ ወረቀት ላይ እሱንም ላንብብላችሁ። ሶሪ አንድ ሰከንድ እና ይሄ ሰሊጥ ምናምን የሚለው ፖለቲካ ማን ራን እንደሚያደርገው እናውቃለን፣ ባለቤቱ። ምክንያቱም ወልቃይትን ከሰሊጥ አንጻር የሚያየው ወይም እንደ ጥቅም የሚያየው የህዋት ኃይሎች እንጂ የአማራ ኃይል ሊያየው አይችልም። ሶ ላንብብላችሁ። As we mark another year of ongoing conflicts in Ethiopia, it is crucial to reflect on their impacts on all Ethiopian people. It is time to put people first by implementing lasting solutions to Ethiopia internal conflicts. በጣም የሚገርመው ከጌታቸው ረዳ ላይ ነው ፔጅ ላይ ነው ላነበው የሞከርኩትና ከአሜሪካ ኤምባሲ ዋናዋን የመጀመሪያዋን ፓራግራፍ ቆርጧታል ማለት how sick he is ማለት አንዳንዴ በጣም ነው የሚገርመው። አሜሪካን ኤምባሲ ዩኤስ ኤምባሲ ድሮ ካየ ወስተር ትግራይ ኖ እሱ ራሱ ጌታቸው ሲያስቀምጠው ቆርጧታል እንደዛ የምትለውን ፓርት ማለት ነው። ሶ ዩኤስ ኤምባሲ አዲስ አበባ በጣም ነው ሶ አሁን እዚህ ላይ ያስቀመጠው ነገር አለ። ሁለተኛው የመጀመሪያው ነው today ይሄ የአርቪን መሲንጋ ሜሴጅ ነው። Today I was warmly welcomed in Humara. I saw firsthand the challenges facing the people here. The needs are urgent. Sorry, Andy. ታፕታፕ እያደረጋችሁ ታፕታፑን ጋይስ ምንድን ነው ነገሩ? 200 ሺህ እናስገባው ታፕታፕ። አኪል አለ ሶ ምን ይላል? አንዴ ለማንበብ እንዲመች
So today I was warmly welcomed in Humera. Humera was welcome ተደርጌያለሁ. I saw firsthand the challenges facing the people there. The needs are urgent, damaged infrastructures, limited medical care, and a lack of basic services continue to affect the lives of many. For years, those displaced by conflict have relied on international support, while humanitarian aid remains vital. It's not a long-term solution. አንዴ ላንብብላችሁ። እሺ ከመጀመሪያው ጀምሮ ቱዴይ አይ ዋዝ ዋርምሊ ዌልካምድ ኢን ሁመራ። ሁመራ በደንብ አድርገው በክብርት እንደተቀበሉት ወይም ሞቅ ባለመልኩ እንደተቀበሉት። አይ ሶ ፈርስታንድ ዘ ቻሌንጅስ ፌሲንግ ዘ ፒፕል ዜር፣ የማህበረሰቡን ችግር ፊት ለፊት አይቼዋለሁ። ዘ ኒድስ አር አርጀንት፣ የሚያስፈልገው ነገር በሙሉ ላይክ ፍላጎታቸው አስቸኳይ ነው። ዳሜጅ ኢንፍራስትራክቸርስ፣ የተጎዱ መሰረተ ልማት ተቋማት አሉ። ሊሚትድ ሜዲካል ኬር፣ ምንድነው የሜዲካል የህክምና ነገሮች ውስንነት አለ። and lack of basic services፣ ያ ማለት የቴሌኮም ሊሆን ይችላል ምናምን ቤዚክ የሆኑ ነገሮች የስልክ ምናምን መብራት፣ እነዚህ ችግር ውስጥ እንዳሉ አይቻለሁ። continue to affect the lives of many፣ ብዙ ማህበረሰብ በዚህ እንደተጎዳ አይቻለሁ። for years፣ ለአመታት those displaced by conflict፣ በዚህ በጦርነቱ ምክንያት የተፈናቀሉ have relied on international support፣ በዓለም አቀፍ እርዳታ ተቋማት ላይ ዲፔንድ አድርገው ወይም እዛ ላይ በእነሱ እርዳታ እንደሚኖሩ እናውቃለን። remains vital፣ አስፈላጊነቱንም እናምናለን። is not a long term solution፣ ነገር ግን ይሄ ዘላቂ ነገር አይደለም። the United States supports an Ethiopian led፣ አሜሪካ ኢትዮጵያዊ የሆነ ኢትዮጵያ የምትመራው ዩኤን ባክድ ዩናይትድ ኔሽን የምትደግፈው ፕሮሰስ that allows every individual to decide፣ ሁሉንም ማህበረሰብ የሚያሳትፍ safely and with dignity፣ ከነ ክብሩ ሁሉም ሰው ተጠብቆ which is የማንነቱ ጥያቄን እዚህ ላይ እንግዲህ ፕሬሸር አድርጎታል። where to rebuild their lives፣ ህዝባቸውን ወይም አካባቢያቸውን ራሳቸውን እንዲገነቡ ማለት ነው። we urge all actors፣ ሁሉንም እንግዲህ ኃይሎች to put people first፣ ህዝብን እንዲያስቀድሙ above politics፣ ይሄ ማለት ለወያኔ እየወጋው ነው። ኦኬ ለወያኔን ጠቅ እያደረጋቸው and to lay people፣ ህዝብ እንዲወስን ማድረግ ያስፈልጋል። ፖለቲካ ይቅር ነው። their political future at an appropriate time፣ ፖለቲካውን ለጊዜው ገታ አድርጎ ህዝቡ ይቅደም ነው። the path forward is complex፣ ጉዳዩ ውስብስብ ነው። but the priority must be the well-being of those most affected፣ ዋናው አሳሳቢው ነገር ህዝቡ ነው። the United States remains committed to supporting Ethiopians as they work towards lasting peace and stability። አሁን እዚህ ውስጥ አሜሪካ የያዘችው ፖዚሽን ምንድነው? እናንተው አርጉት፣ እናንተው ቁጠሩት በሚል ላይ ያስቀው ምንድነው ታውቃለህ? እንግዲህ ወጻፈቹ ነች አይደል? አዲስ ስታንዳርድ ሲጽፈውና ጌታቸው ረዳ ሲጽፈው ኢንተርናል ዲስፕሌስ የሆኑት እያሉ ነው የጻፉት። ባይዘው ኢንተርናል ዲስፕሌስ የሆኑትን እናመጣለን ብሏል አላለም። እዚህ ላይ ምንም ስለዚህ አላወራም። ተመልከቱ፣ እዚህ ውስጥ ገሌ ተፈናቅሎ ገሌ ይመጣል አይደል? ውስጥ ስላለው ሰው ነው ያወራው። ጦርነቱ እዛ እኮ ስደተኛ ካምፕ አለ፣ እዛ እኮ የተቸገሩ ሰዎች እርዳታ የሚቀበሉ አሉ። ስለነሱ ነው ያወራው። ኢትስ ኖት ኢቭን ትግራይ ስላሉት አላወራም። ቶታሊ አተርሊ ኢግኖርድ ናቸው። ትግራይ ያለው ኢሹ እዚህ ውስጥ የገባ ነገር የለም። ያወራው ስለ ሁመራ ነው። ኦኬ ስለ ሁመራ ጀምሮ ስለ ሁመራ ቀጥሎ በሁመራ ነው ያወራው። ሁመራው ስላለው አማራ ተቸግሮ ስላለው ኢንዲድ ባለባጀት ነው እየኖሩ ያሉት። እንዴት አይቸገሩ? ስለነሱ ችግር ነው እያወራ ያለው። ኦኬ ሶ የሆነው ነገር ይሄ አሁን ለምሳሌ አኬዳት ከዌስተርን ትግራይ ከሚል ከምዕራብ ትግራይ ወደ ሁመራ መምጣቱ ራሱ ይሄ ትልቅ ፖለቲካ አይደለም። ፖለቲካ የምታሳካው ይሄ ነው። እና ይሄ ራሱን በራስ ይወስን እኛን ገባም ማለታቸው ይሄ ትልቅ ነገር አይደለም። ድሮ እንደዚህ ብለውም አያውቁም። ሌላኛው ሁለተኛው ትልቁ ነገር እስከዛሬ ስለ ተፈናቃይ ሲያወሩ ከወልቃይት ተፈናቅሎ ሌላ ቦታ የሄደ ሰው አለ ነበር። ዛሬ ግን የተወራው በጦርነቱ ምክንያት እዛው ወልቃይት ውስጥ የተፈናቀለ ሰው እንዳለ። ያ ማለት የትግራይ ኃይሎች ብዙ ወልቃይት ያሉ አማሮችን
ቤት አቃጥለው ገለው ህፃናቶችን ያለ ወላጅ አስቀርተው ሄደዋል። ዛሬ የተወራው ስለዚህ ነው። አሁን እስከ ዛሬ ድረስ የትግራይ ኃይል አማራ ክልል ወንጀል ፈጽሞ ስለ ትግራይ ያወራል። አማራ ክልልስ ያለው ችግር ዛሬ ፎር ዘ ፈርስት ታይም አማራ ክልል ያለ ችግር ተወርቷል። በጦርነቱ የአማራ ህዝብ እንደተጎዳ ይህንን ማሳየት የቻለው ግን ማን ነው ስንል እነዚህ ሁለት የፖለቲካ ሊደሮች ናቸው። አሸተት ባጀት ሲፈቀድ እዛ ላይ ስለ ባጀት ፕሬሸር ያደረጉት እንዲያውም ትልቁ ነገር ብዬ ማስበው የፕሬሸሪንጉ ነገር ይሄ ነው። ምክንያቱም ማህበረሰቡ ጫና ውስጥ እንዳለ በደንብ አሳይተዋል። ባይዘወይ ኮሎኔል ደመቀ የምታደንቁት አሁን አብይን ፕሬሸር እያደረገው ተወደደም ተጣል ማዕከላዊ መንግስቱን እኮ እጅ እየጠመዘዘ ነው። ማዕከላዊ መንግስቱን በጀት ሰጠኝ፣ ምክንያቱም ከፖለቲካው ምኑ ይቅርና ሰዎቹን እናስተዋውስ ነው የሚለው መሲንጋ። ያ ማለት ብልጽግና በጀት የማይመደብበት ምክንያት የትግራዩ ፖለቲካ ውስብስብ ስለሆነ በጀት ከመደበ ግርግር ይፈጠራል በሚል ነው አይደል? እሱን እርሱት፣ ግርግሩን እርሱት፣ ህዝቡ ይቅደም፣ ህዝቡ የሚበላው አጥቷል እያለ ይሄ ሌላ በጣም ጠንካራ የሚባል እነ ኮሎኔል ደመቀ የሰሩት በጣም አድቫንስድ የሆነ ፖለቲካ ነው። ለዚህ ነው ከኮሜንስመንቱ እስከ አድቫንስመንቱ ከአድቫንስመንቱ እስከ ትራንሰንደንሱ ያልኩት። የፖለቲካው አወላለድ የፖለቲካው ያለበት ደረጃ እና ፖለቲካው ሊያሳካ የሚፈልገው ነገር በዚህ መግለጫ ውስጥ ታዩታላችሁ። በጀት ስጥ ነው መጨረሻው። ኦኬ እርሳው፣ ይሄ ፖለቲካ ጫናውን እርሳውና ህዝቡ ችግር ውስጥ ነው፣ በጀት ስጥ ነው። እንግዲህ ሰሊጥ በላ ምናምን እየተባለ ሲታማ የነበረው ህዝብ ሆስፒታሉን አይተናል፣ ችግሩን አይተናል። ስለዚህ በጀት ፕሬሸር የሚያደርግ የአሜሪካ መንግስት ከዚህ በኋላ ቻሌንጅ ማድረጉ ፕሬሸር ማድረጉ አይቀርም። ቢኮዝ የአሜሪካ መንግስት ከዚህ በኋላ ለእርዳታ ገንዘብ ማውጣት አይፈልግም። ኦፊሻሊ ዩኤስኤድን ዘግቷል። ሌሎችም የእርዳታ ተቋማትን በተሻለ መጠን እያቆመ ሀልት እያደረገ ነው። ስለዚህ በጀት የወልቃይትን ጉዳይ በጀት በማሰጠት ጉዳዩን መፍታት ይፈልጋል። ኤርዌን ማሲንጋ ግን ኢንጀነራል ለጉዳዩን ተሰምቶት በጉዳዩ ላይ አድቮኬት የሚያደርግ የሚመስል ድምጸት ያለው መግለጫ ወጥቷል ማለት ነው። አሁን በዚህ ውስጥ እንግዲህ ዛሬ ስልክ ሲደወልለት ሲያስጨንቁት ነው የሚሉት። ኦኬ በስነ ስርዓት ኦፊሻሊ ስትሮንግ የሆነ ሊደርሺፕ ፒፕል ኤሌክት የሆነ መንግስት ስትሮንግ የሆነ ኢንስቲትዩሽን ለስ በጀት የሆነ አካባቢ የበጀት እጥረት ያለበት ጠንካራ አመራር ያለው ጠንካራ ተቋም ያለው ህዝባዊ ቅቡልና ያለው መንግስት እዛ እንዳለ ባይዘው ቅቡልና ከሌለ ወልቃይት እርስ በርስ እኮ ሲዋጋ ነበር የሚውለው። ብአዴን ቅቡልና ስለሌለው አማራ ክልል እየተወጋ ነው። ወልቃይት ላይ ግን ያለ ኦኬ ሶ this is a great success. I salute you ጎበዞች። ፖለቲካ እንዲህ ነው የሚሰራው። የአማራ ፖለቲካ ስትሰራው እንደዚህ ነው። አሁን ለምሳሌ ዋና የሚባለው እንግዲህ በስፔሻል በትግራይ ጦርነት ላይ ትልቁ ድምፅ የነበረው በኢንተርናሽናል ኮሚኒቲ የሚታወቀው አሁን እንደ ደብረጽዮን ለምሳሌ ኢንተርናሽናል ኮሚኒቲ ያውቃቸው ሞስትሊ የሚያውቀው ጌታቸው ረዳን ቁጭ አድርጎ እዛ ባለፈው ዕለት አሳቀው አስኬዱት። አሁን ደግሞ ቁጭ አድርገው ስለ አማራ ላይ የተፈጸመው ግፎች እንደ ጌታ አስራደ ከዚህ በፊት የሰሩት አጽሞች ያወጡት ዶክመንቱን ምናምን ነው እንዳለ ያሳያቸው እና ይሄን ስራ ሲሰራ እንዴት ታየዋለህ? ላይክ አሁን ለምሳሌ የትግራይ ፖለቲካል አፌክቱ ምንድን ነው? ላይክ አፌክት ያመጣሉ ይሄ ስትል የትግራይ ፖለቲካዎች ላይ ግን ዋነኛው ግን ይሄ ስፔሻሊ በዚህ ልክ አምጥተው ላይክ ፊት ለፊቱ አምጥተው የትግራይ ዋናው አድቮኬት ሰውዬ ቁጭ አድርገው የአማራን ጀነሳይድ በዚህ ልክ አሳይተው ማምጣታቸው ይሄ ላይክ አድቫንስ አይሆንም ወይ? አሁን ለምሳሌ ሞር አሜሪካኖች የአማራን ትግል እንዲያውቁት ምን እየተደረገ እንዲያውቁት ሞር እንደውም ይሄ እዚህ ውጭ ዲያስፖራው ከሚሰራው እንደውም እነሱ ሞር አልሰሩም ብለህ ታስባለህ? ላይክ ፕሮብሌም በማሳየት ደረጃ ትክክል። ባይዘዌ አሁን ኮሎኔል ደመቀ ተዋጊ ነው፣ ብዙ ሰው የሚያውቀው። እንደውም ብዙ አሁን ፋኖ ስላሉ የአማራ ልጆች ትልቅ ትምህርት ነው። ፖለቲካም መስራት ይቻላል። በጋይስ ፖለቲሽን የወልቃይትን ትግል ከህገ መንግስት ጋር አስሮ ነው ትግሉን ያታገለው። which is የአማራ ብሔርተኝነት ምንድን ነው የመዳበሩ ምክንያት ወልቃይት ብረሳሽ ቀኝ የተርሳው የሚለው ናራቲቭ የብሔርተኝነት ጥያቄ የአማራ ጥያቄ አማራ ቢልም ብሔርተኛ ጥያቄ የለውም አንቲል ነው ቲል ዲስ ዴይ። ለምሳሌ ከክልል ውጭ ያሉ አማሮች ምንድን ነው ሶሉሽናቸው ብትለው የትኛውም የፋኖ የፖለቲካ ክንፍ መልሱ ምንም የለው።
don't have any answer on it። በዛ ጊዜ ወልቃይት በአማራ ክልል ውስጥ አልነበረም። በት ኮሎኔል ደመቀ ዘውዱ የብሔርተኛ ጥያቄ አንስቶ ወልቃይት የአማራ መሆን እንዴት እንደሚችል፣ ወልቃይት ላይ ያለው አማራ በምን መልክ የአማራ አካል መሆን እንደሚችል ጥያቄ አንስቷል። የህገ መንግስት ጥያቄ ማለት ነው። ስለዚህ ፖለቲካሊ በጣም አድቫንስድ የሆነ ሰው ነው፣ አቅም ያለው ሰው። ከዛ ባሻገር ጥይት መተኮስ ይችላል። በጣም የገረመኝ ግን ሁለቱ እንግዲህ ፖለቲካና ጥይት ተቀራራቢ ናቸው። ኢዝ አ ግሬት አድቮኬትም አድርጎ አሁን በፖለቲካም በአድቮኬሲም በመሳሪያም ነው ወያኔ ያሸነፈው። አሁን ወያኔ ያላት ጎልደን ቦይ ማን ነው? ጌታቸው ረዳ ነው። ደብረ ጽዮን ወጥቶ የትግራይን ኮዝ ሊያስረዳ አይችልም። ኢቭን ቱዴይ ጌታቸው ረዳ ከአብይ ጋርም ሆኖ ግን he is working towards ምንድነው their achievement towards western ትግራይ ብለው የሚያስቡትን ኮንሰፕት ለማሳካት ጌታቸው ረዳ አሁንም ተግቶ ይሰራል። የትግራይ ፖለቲካ ከጌታቸው ረዳ ውጪ አድቮኬሲ ስላሽ ፖለቲክስ የሚሰራላቸው ሰው it's obvious by the way ሐሳብህን የሚገልጽልህ ሐሳብህን የሚያታግልልህ ሰው ከሌለ የለህም ማለት ነው። ኦኬ ለምሳሌ አንድ ሰው ምግብ ቤት ገብቶ ማዘዝ ካልቻለ ምግብ አይበላም። you need to speak out በጉዳዩ። ለዚህ the best speaker for Tigrayan politics was ጌታቸው ረዳ and they lost him። ይሄ ለአማራ ጠቅሟል። አሁን በጣም የሚገርመው the Tigrayan politics golden boy የሚባለው ጌታቸው ረዳ he is like Cristiano Ronaldo or Lionel Messi for Tigrayan politics and we found him የአማራ ቻምበር ውስጥ የአማራ ምክር ቤት ውስጥ ኦኬ የአማራ ኮንግሬሽን ውስጥ ወይም የአማራ ስብስብ ውስጥ እሱ የነበረበት ድርጅት ወንጀል ሲሰራ እንደነበረ አፈርሜሽን በሚሰጥ መልኩ ቁጭ ብሎ ሲመለከት ነበር። ቻሌንጅ አላረገ because ሰው መግደልን ቻሌንጅ አላረገ። እርቪን ማሲንጋ ሁለት ነገር ያያል። አንደኛው ጌታቸው ረዳ የሚያገለግለው የነበረው ድርጅት ወንጀል ሰርቷል ሲባል ጌታቸው ረዳ cannot speak up። አንድ ሄደው እንደ ኢስት አፍሪካን ሰው ሆኖ ነው ሄደው so he can't እንደ ወያኔ ሆኖ ሊያወራ አይችልም። ሁለተኛ የወያኔ አካል አይደለም፣ ስምረት የሚባል ፓርቲ አርጓል። ስለዚህ ዲፌንስለስ ነው ወያኔ። so ወያኔ ወንጀል ሰርቷል ሲባል ለወያኔ ዲፌንድ የሚያደርግለት የሚባለው the golden boy ጌታቸው ረዳ he is against it። so አይኑ ያየ ከዚህ በፊት የምታስታውሱት ስብሰባ ህዝቡን አምጥተው በህዝቡን ያስቀጠቀጡት ጌታቸው ረዳ and this is the second time where ጌታቸው ረዳ got beaten in their ምንድነው ሆም ጌም ማለት ነው። ስለዚህ ይሄ በጣም ትልቅ የሆነ ፖለቲካል ምንድነው ሰክሰስ እሰን አቺቭመንት። ኦኬ ሶ እዚህ ውስጥ አሸንፎ ወጥቷል። ጠንካራ አስተዳደር እንዳላቸው ለማህበረሰቡ እንደሚቆረቆሩ ይወላችሁ። ወያኔ ምንድነው የሚለው ህዝብ እንትን ውስጥ ነው ያለው፣ ይሄ ስደተኛ ካምፕ ህዝቡ ተፈናቅሏል ከማለት የዘለለ የላቸውም። ሌላ ወርቅ እያወጡ ህዝቡ ላይ እንደሚቀልዱ አሜሪካ ታውቃለች። ወራስ አሸተ ደምለውና ኮሎኔል ደመቀ ዘውዱ ግን በምስል በቪዲዮ አሳይተው የወልቃይት ህዝብ የደረሰበትን መከራ ይሄ መከራውን ለመጋፈጥ ያለ ገንዘብ እያገለገሉት በሰላም ብሎ ሰላም እንዲያድር ሰርቶ እንዲበላ የሚሰሩትን ልፋት ለአሜሪካ አሳይቷል። ሁመራ ሲልህ is a huge political siding change እንዳደረገ ማለት ነው። ኦኬ በፖለቲካ ቋንቋ እንደዚህ አይነት change is huge right? አዲስ change ምንድነው ያለው? እኔ አይመለከተኝም በጉዳዩ ሁመራ ሪኮግናይዝ አደረገዋለሁ። ጉዳዩን በሰላም ፍቱ፣ ችግር ካለ ለንጹሃን ይታሰብ፣ ፖለቲካው ይረሳ በሚል ነው ያለቀው። ሶ we can salute ኮሎኔል ደመቀ ዘውዱና አሸተ ደምለው። ኮሎኔል ደመቀ ዘውዱ አየለና አሸተ ደምለው በየጊዜው በሚያረጓቸው ከወያኔ ጋር በሚያረጓቸው ግጭቶች አሸናፊ ሆነው በመውጣት እያስደመሙን እያስገረሙን ይሄዳሉ። ይሄ ድል ወይም ይሄ ሰክሰስ በእያንዳንዱ የአማራ መሬት ላይ መደገም አለበት። አፋኖች ከዚህ ትምህርት መውሰድ ያስፈልጋል። ኦኬ ከዚህ ትምህርት መውሰድ ያስፈልጋል። እና እንግዲህ ማን ነው ከዚህ በኋላ እንግዲህ እግዚአብሔር ወርዶ አላህ ወርዶ
ወልቃይት የአማራ ነው እስኪል አንጠብቅም። እስዳን ሶማሌላንድ እኮ እስራኤል ሪኮግናይዝ አረገች ብላ ሰማይ እየነጠረች ነው ያለችው አይደል? ከሰማይ ወደ ምድር እየነጠረች ነው። አሜሪካ በዛሬው ዕለት through Erwin Masinga ሁመራ ብላ ሪኮግናይዝ አድርጋለች rather than calling it Western Tigray. This is a huge achievement. ዝም ብሎ ሜሴጅ አይደለም. This is a big message. Okay, it's a big message. ስለዚህ በጣም ሰክሰስፉል ሆኗል። አይኑ እያየ ግን የወያኔ የፈጸመችውን በወልቃይት ህዝብ ላይ በደል በአማራነታቸው ምክንያት ያደረገችባቸው መከራ አይናቸው እያዩ አስክሬኑ የወጡ ፎቶዎችን ምኖችን አውጥተው አሳይተዋል ማለት ነው። ሌላው ማኔጅመንታቸውን አሳይተዋል። ሌላው እነ ኮርኔል ደመቀ ሁለት ፖለቲካ ነው የሰሩት። ወያኔንም ብልጽግናንም ቻሌንጅ አድርገዋል። ወያኔን ወንጀል ፈጽሞብናል ብሏል። ብልጽግና ደግሞ አሁን ላለው ችግራችን በልተን እዛ ጋር ሆስፒታላችን ለመዳከሙ ምን ለማለቱ በፖለቲካው ቀውስ ምክንያት ብልጽግና በጀት እየሰጠን አይደለም። አሜሪካ በጀት ልሰጣችን ገንዘብ ልሰጣችን because they are very short on it። ገንዘብ ማውጣት አይፈልግም የትራምፕ አድሚኒስትሬሽን። ሶ ኢትዮጵያ ደግሞ ገንዘብ እያላት ነው ከልክላ ያለችው። ስለዚህ ይሄንን ራሱ ምንድነው ፕሬሸር አልኳል። it's an coercion of ወይም forcing of this idea through Erwin Masinga ማለት ነው። ስለዚህ ይሄ ትልቅ ሰክሰስ ነው ማለት ነውና እኔ አይሳሉ ተጠበቀ። ይሄ ጥሩ የሚባል ጠንካራ ፖለቲካ እንደዚህ ነው የሚሰራው። የሚሊተሪ አቅም ሰራዊቱን ምንድነው ስሙ ተከዜ ዘብ ለማደራጀት which is military might መፍጠር፣ ፖለቲካሊ ስትሮንግ መሆን፣ ከዌስተርን ትግራይ ወደ ሁመራ ወደሚል አካባቢ ማስጠራት ባይዘው ኢትስ ኖት ይሄ ኢንተርናሽናል ኮሚኒቲ ብቻ አይደለም። ይሄ ተርም ወደ ኢትዮጵያን ፖለቲካ ካያችሁ ሁመራ ምናምን ወደሚል አብዛኛው ማህበረሰብ መጥቷል፣ ፖለቲከኞች መጥቷል። ከዛ ባለፈ አድቮኬሲ ይሄ ደግሞ የሚደረገው የቲፒኤልኤፍ ሰው ወይም ቶፕ ጎልደን ቦያቸው ቁጭ ባለበት ነው። ኦኬ ዲፌንስለስ በሆነበት ታይም ጠብቀው ማለት ነው። this is ሳሉት የሚደነቅ ስራ ነውና ይሄ መልካም የሚባል ሰክሰስ ነው። ዛሬ እንግዲህ የህዋት ሰዎች ሊያዝኑ ይችላሉ በት አንነገር ልንገራቸው የትግራይ ልጆች የህዋት ስፔሻሊ ሰዎች ሲምፕሊ ማስቀምጥላችሁ ሰላም የመግባባት ውጤት ነው። ወልቃይት ላይ የምታዩት ሰላም ህዝቡና አመራሩ ስለተግባባ ነው። የተግባባው ደግሞ የራሱ ስለሆነ ሰው ከራሱ ጋር እኔ ከጄ ጋር ችግር የለብኝም። ኦኬ ከግሬ ጋር ችግር የለብኝ because it's mine። ከኔ ውጭ ያለ ነገር ግን አሁን ለምሳሌ በሙቀት ሰዓት ይሄን ሹራብ ለብሼ ብሄድ ያልበኛልና ማውለቅ ፈልጋለሁ because it's not mine, it's a foreign thing። ስለዚህ የትግራይ አመራር ለወልቃይትስ ፎሬን ነበር። የወልቃይትስ ሲመራው አውልቆ ጥሎታል በግድ ልብስን አምጥተ ቆዳህነ ማለታችን። ስለዚህ የትግራይ ፖለቲካ ባካችሁ ይሄ ፕራግማቲክ ሆኑ ለማደግ ከአንድ ይሄ ዶግማቲክ የሆነ አፕሮች ፖለቲካል አፕሮች ውጡና ፕራግማቲክ ሆናችሁ እውነታውን ተጋፈጡ። ሰላም ደግሞ የጎረቤት ሰላም ላንተም ይጠቅማል። ሁለተኛ ወያኔ እንኳን ለወልቃይት ለትግራይ እንደማይሆን ታይቷል፣ ለራሱ ለትግራይ ማህበረሰብ። ሶ ይሄ ሰክሰስ ዝም ብሎ የመጣ አይደለም፣ ዋጋ ተከፍሎበታል። ዋጋ የተከፈለበት እንደማታገኙ ታውቃላችሁ። እንኳን ያኔ እንኳን አሁን በዛ በጥንካሬ ጊዜያችሁ ማለት ነው። አሁን ሊያውም ፖለቲካው ተበላሽቶ ዛሬ ሳውዲ ከአሜሪካ ከትራምፕ ጋር ባላት አይ ቲንክ ንግግር ከነ ቤን ሰልማን ጋር ሙስሊም ብራዘርሁድ ይመታ በሚል ተወስኗል። ሙስሊም ብራዘርሁድ የመን ውስጥ ይንቀሳቀሳል። የመን ውስጥ ሻዕቢያ ሁሉ ይጠረጠራል ከነሱ ጋር አታችመንት አላቸው ተብሎ ሱዳን ውስጥ ያለው ሄሚቲ ግሩፕ ውስጥ አሉ ይባላል። ስለዚህ የሽብርተኛ ኃይልን ለመምታት ተገዳ የወልቃይትን የአማራ አስተዳደር ታጠናክረዋለች፣ መጠናከሩን ትደግፋለች። ቢኮዝ ወያኔ ከሄሚቲ ግሩፕ ወይም ከዚህ ከሙስሊም ብራዘርሁድ ጋር አታችድ የሆነ ስለሆነ ማለት ነው። ታንኪዩ